በጃቢር ኢብኑ አብዱላህ እንደተላለፈው የአላህ መልእክተኛ ምን አሉ? መን አከለ ሚን هذه الشجرة المنتنة ግማታም ከሆነቿ ከዚች ዛፍ የበላ የሆነ ሰው فلا يقربن مسجدنا ወደ መስጂዳችን ለሰላት አልጀማዓ እንዳይቀርብ فإن الملائكة تتأذى مما يتأذى منه الإنس ሰዎችን አዛም ያረገው ነገር በተቀላላ መላእክቶችንም አዛ ያደርጋል። ሰላት አልጀማዓ ላይ ደግሞ መላእክት ይጣዳሉ እነሱንም ጭምር ስለሆነ አዛም ያረገው እንዳይቀርብ ወደ መስጂዳችን ብለዋል ነው። ሶላት ኢቃም ከተደረገ فلا تأتوها وأنتم تسعون እየተቻኮላችሁ እየተሯሯጣችሁ አትምጡ ወደ ሶላት ولكن ائتوها وأنتم تمشون ኖርማል እርምጃን እየተራመዳችሁ ኑ ወደ ሶላት وعليكم السكينة እርጋታን አደራችሁ ተላበሱት فما أدركتم فصلوا ከኢማሙ ያገኛችሁትን አብራችሁ ስገዱ وما فاتكم ያመለጣችሁን ረክዓ ደግሞ فأتموا ኢማሙ ሲያሰላም ተነስታችሁ ሙሉ እንጂ እንዳያመልጠን በሚል መቻኮልም መሮጥም የተጠላ ተግባር ነው። ማንንም ሰው ከፊት ለፊቱ እንዲያልፍ አይፍቀድ። በሱና በሱጁዱ መሃል ማለት ነው። ማንንም እንዲያልፍ አይፍቀድ። ወልየድረእሁ መስተጣዕ በቻለው መሰረት ይገፍትረው ይመልሰው። ፈኢን አባ ያም ለማለፍ የሚታገል እምቢ ብሎ አልፋለው ሚል ከሆነ ፈልዩቃቲሉሁ ይጋደለው አሉ። ቢማዕና ይመከልከሉን ኃይል እየጨመረ ይምጣ። ፈኢነማ ሁወ ሸይጣን እሱ ሰይጣን ነውና። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምግብ እንድትበላ የሚያስገድድህ የሚያስፈልግህ ነገር ከውስጥህ መነሳት አለበት። ረሃብ ማለት ነው። ሰላት ውስጥ ብገባ ይወሰውሰኛል የምትለው አይነት ያ ከሆነ ከምግቡ ጀምር ነው። ጡማእኒና ወሳኝነት ስላለው ካልሆነ ግን ከሰላት መልስ ቀስ ብዬ በላዋለሁ ወይም ምግቡ አሁን አልቀረበም ገና ቤት እየበሰለ ነው ከተባለ ከሰላት አልጀማዓ ለመቅረት ያ የሚበስለው ምግብ ያልቀረበው ዑዝር መሆን አይችልም ነው። በዚህ መልኩ ዑለማዎቹ ገልጸዋል። ወላሁ አዕለም። ግልጽ ነው። ሶስተኛ አሁንም ከሰላት በፊት ላ ቱሰሊ ወአንተ ሓቂኑን አው ሓቂቡን አው ሓዚቁን እነዚህ ሶስት ሁኔታዎች አንተ ላይ እየተጫኑ ሰላት አትስገድ ይላል። ላ ቱሰሊ ወአንተ ሓቂን ሓቂን ማለት ሽንት ወጥሮህ ማለት ነው። ወልሓቂን ሁወ الذي يغالب البول ሽንት የወጠረው ልውጣ ብሎ የሚታገለው ሰው እያፈነ ያንን ሽንቱን ሰላት ውስጥ ገብቶ አይስገድ። አው ሓቂብ ሓቂም ማለት ደግሞ ቆሻሻ ከኋላ በኩል ለመውጣት የሚታገል والحاقب الذي يغالب الغائط ቆሻሻው ለመውጣት የሚታገለው ሰው። ሓዚቅ ማለት ደግሞ አየር ለመውጣት የሚታገለው ማለት ነው። ያ የተቃጠለ አየር ከኋላ ልውጣ እያለ እየታገለ አንተ አፍነህ ሰላት ውስጥ አትስገድ ነው። ጀማዓ እንኳ ቢያመልጥህ በተረጋጋ መልኩ እነዚህን ጉዳይ ከፈጸምክ በኋላ መስገድ ትችላለህ። فعن عبد الله بن الأرقم أنه كان يؤم قومه عبد الله بن الأرقم رضي الله عنه ህዝቦቹን ኢማም ሆኖ ነበር የሚያሰግዳቸው። فجاء وقد أقيمت الصلاة عند كان سيمتا صلاة إقام هونو درس تدرجو من አላቸው فقال ليصلي أحدكم كنا أنت عندكم كفيت أرجونا ياسجداتشو أنا إن دالا سجداتشو فإني سمعت رسول الله صلى الله عليه وسلم يقول يا الله ملك تنيا أندي سيلو سمتشالو إذا حضرت الصلاة صلاة بقرب جزء إقام سبال وحضر الغائط شنتو يقشاشا لوطا بلو دمو متاجلاتشو كهونا فابدأوا بالغائط كقشاشاون كما سوجد جمروا قشاشاون كما سوجد جمروا. وأنا عائشة رضي الله عنها قالت سمعت رسول الله صلى الله عليه وسلم يقول كناتاتنا عائشة عند تلالفوا دقمو يا الله ملك تنيا انديه سيلو سماواتشو لا يصلي أحدكم كنا أنت عندك صلاة سقبتون لا يسجد بحضرة الطعام مجب بقربت هنيتا لا يونو نفسيو إيا فلقش كدنبال نو ملكو مالتو تتوهدو ودا صلاة دايقبا ولا هو يدافعه الأخبثان ወይም ሁለቱ ቆሻሻዎች እንውጣ ብለው የሚታገሉት ከሆነ ሽንትና ሰገራ ማለት ነው እየታገሉት ከሆነ እነሱን ያስወግድ በዚህ ሁኔታ ሰላት ውስጥ አይግባ ነው። قال الإمام أحمد بن حنبل رحمه الله من ይላሉ لا يقوم إلى الصلاة وهو يجد شيئا منهما ከነሱ ከሁለቱ አንዳች ነገር እያገኘ አስወጣን እያሉት ትቷቸው ሰላት ውስጥ አይግባ فإن دخل في الصلاة እሺ ሰላት ውስጥ ከገባ በኋላ ከሆነስ የመጡት
ሰላት ውስጥ ከገባ فوجد شيئا من ذلك የሆነ ስሜት ከተሰማው ግን فلا ينصرف ما لم يشغله ቢዚ ካላደረገውና ከሰላቱ እንዲወጣ የሚያስገድደው ሁኔታ እስካልተፈጠረ ድረስ ሰላቱን አቋርጦ አይውጣ وهذا كله اذا كان في الوقت ساعه ያው ምንድነው አሁንም ሰዓቱ ሰፊ ከሆነና ተመልሶ ለመስገድ የሚመቸው ከሆነ ነው فإن كان فيه ضيق ነገር ግን ሰዓቱ ጥበት ካለበት يخاف فوته ሰዓቱ ያልፈኛል ብሎ የሚፈራ ከሆነ لو اشتغل بالاكل او تفريغ النفس ለምሳሌ በመብላት ወይንም ደግሞ የነፍስያን ከቅድም የተከስናቸውን ቆሻሻ በማስወገድ በመጸዳዳት እስከዛ ድረስ ሰላቱ ሊያመልጠኝ ይችላል ካለ ግን ቀጥታ ሰላቱን ያስቀድም ለማለት ነው ሰዓት አለኝ ካለ ግን ከነሱ ይጀምራል እና ይሄ ሶስተኛው ደግሞ አጠቃላይ መልእክቱ ምንድነው ሽንትም ቆሻሻም አየርም እየታገለን ሰላት ውስጥ መግባቱ የተጠላ ነው በዛ ሁኔታ ቢገባ ሰውየው ሰላቱ ባጢል ነው ማለት ሳይሆን መክሩህ ነው የተጠላ ተግባር አድርጓል አጅሩም ሊቀንስ ይችላል ምክንያቱም ጡማእኒናውንም ቂራአቱንም ያጓድልበታል ስለዚህ መጀመሪያውንም ኢቃም ሳይባል ወደ መስጂድ የሚመጣ ሰው ከሆነ ይሄን ችግር በራሱ ላይ ካየ ሽንት ቤትም ላይ ቢሆን ሄዶ ተሰልፎም ይሁን ቦታም ካገኘ ያን ቆሻሻ አስወግዶ በተረጋጋ መንፈስ ይስገድ አይ ይሄን ያህል የሚያስቸግር አይደለም ስሜቱን እቆጣጠራዋለሁ ሚል ከሆነ ግን ሰላቱ ላይ ገብቶ ይሰግዳል ማለት ነው አራተኛ ከሶላት በፊት لا تأكل الثوم والبصل قبل الصلاة ነጭም ሆነ ቀይ ሽንኩርትን ከሶላት በፊት በልተህ አትምጣ ወደ ሶላት عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة عند تلالفه يا الله ملكتنيا منالو من أكل من هذه الشجرة الثوم ነጭ ሽንኩርትን የበላ የሆነ ሰው فلا يؤذينا بها في مسجدنا በሷ ሰበብ በመስጂዳችን መጥቶ እኛን አያውከን አዛ አያድርገን አለ كابن عمر رضي الله عنهما عند تلالفه دقمو قال رسول الله صلى الله عليه وسلم من أكل من هذه الشجرة شيئا كزيج زاف كشنكرت أنداتش بالله هنا سوف لا يأتين المسجد ود مسجد دائمتان اندزيهم وعن معدان ابن أبي طلحة اليعموري كمعدان ابن أبي طلحة اليعموري عند تلالفه أن عمر بن الخطاب رضي الله عنه قام يوم الجمعة خطيبا عندك بجمعة كان خطيبه نقوما أو خطب يوم الجمعة وإن بهنا جمعة كان خطبة درجة فحمد الله بسم الله بلو جيتاون بما مسجن جمر وأثنى عليه جيتاون أودس ثم قال كزام قتلوا مناله يا أيها الناس أن أنت سووا شوي إنكم تأكلون شجرتين النزين ولت زافري وشوي مزافوش تبلا الله لا أراهما إلا خبيثتين وشاشاوچ አርጌ እንጂ አላያቸውም እኔ هذا الثوم وهذا البصل ይሄ ነጭና ቀይ ሽንኩርት ተብለው የሚጠሩት ولقد كنت أرى الرجل على عهد رسول الله صلى الله عليه وسلم يوجد ريحه منه بالله መልእክተኛ የነብይነት ዘመን ላይ ያንን በልቶ ወደ መስጊድ ሲመጣ ሽታው የሚገኝ ሰውን አይ ነበር ምን ሲደረግ ነው ማየው فيؤخذ بيده حتى يخرج إلى البقيع እጁ ይያዝና በቂዕ እስኪደርስ ድረስ ተይዞ ይወጣ ነበር እንግዲህ በቂዕ ማለት በቀኝ በኩል ስትሄዱ ብዙ ሰሃባዎች ወደ 10,000 የሚጠጉ የተቀበሩበት መቃብር መዲና ላይ ማለት ነው ከመስጊዱ ተይዞ ወደዛ ድረስ እንዲሄድ ይደረግ ነበር فمن كان آكلها لابد ስለዚህ አሁን ከመብላት ቅሮት የለም የሚል ሰው ካለ ከጤና አንግል ወይ ከሌላም ነገር መብላቱ ግድ የሆነ ሰው ከሆነ ግን فليمتها طبخا እሳት ላይ በማድረግ በማብሰል ይግደለው ሽታውን ያ ሲሆን ሽታው ይጠፋል በጥሬነቱ በልቶ የሚመጣ ከሆነ ግን አዛ ያደርጋልና አዛ እንዳታደርጉን ነው وسبب النهي የመከልከሉ ሚስጥሩ ምክንያቱ ምንድነው ከተባለ أن الثوم والبصل ነጭም ቀይም ሽንኩርት لهما رائحة كريهة እጅግ አስቀያሚ የሆነ መጥፎ ሽታ አላቸው يتأذى بها الناس ሰዎች አዛ የሚሆኑበት ስለዚህ ሰውን አዛ ለማድረግ አይፈቀድም ነው ያ ማለት ግን ሰላት ሲቃረብ ከጀማዓ መሸሽ የፈለገ ሰው ሽንኩርትን ቢበላ ጀማዓ እንዳይመጣ ዑዝር ይሆነዋል ማለት አይደለም የሚታለል ጌታ የለንም መጀመሪያውንም አስቀድሞ በጊዜ መጠቀም ይችላል ወይ ሰላት በቀረበበት ወቅት ያንን ሽንኩርት መጠቀም ግድ ከሆነ ደግሞ ያብሰለውና ሽታው እንዲጠፋ አድርጎ በዛ መልኩ ይጠቀም ነው እናም ويلحق بهما كل ما له رائحة كريهة ሐዲሱ ስለ ሽንኩርት ይናገር እንጂ በማዕና ደረጃ የነሱን ቦታ የሚተካ አስቀያሚ ሽታ ያለውን ሁሉ መጠቀምም አብሮ የተከለከለ ይሆናል ሲጃራን ብንወስደው ከመነሻው ሲጃራው ራሱ
ዑለማኡል ኢስላም የኢስላም ሊቃውንቶች ብዙዎቹ ሐራም መሆኑን ገልጸዋል። ጤናን የሚጎዳ ስለሆነ መጠቀሙ ክልክል ነው። ሁለተኛ ደግሞ እሱን እጠቀማለሁ የሚል ሰው ያንን ሲጃራ ስቦ ወደ መስጂድ መግባት የለበትም። ወንድሞቹን አዛ እንዳያደርግ ልክ እንደ ሽንኩርቱ የሚያጠፋው ነገር መጠቀም አለበት። ሲጃራው ግን ሐራም እንደሆነ ሊነገረው ይገባል ነው። ሌላ አዛ የሚያደርግ በጠቅላላ ያንን ማድረግ የለም። ዛሬ ላይ አልহামዱሊላህ እንደ ማስክ የመሳሰሉ ነገሮችም አሉ። ሰውየው ሽንኩርት በልቶ ያንንም ተጠቅሞ ሊመጣ ይችላል። فعن جابر قال رسول الله صلى الله عليه وسلم كجابر بن عبد الله እንደተላለፈው የአላህ መልእክተኛ ምን አሉ? من أكل من هذه الشجرة المنتنة ግማታም ከሆነቿ ከዚች ዛፍ የበላ የሆነ ሰው فلا يقربن مسجدنا ወደ መስጂዳችን ለሰላት الجماعة እንዳይቀርብ فإن الملائكة تتأذى مما يتأذى منه الإنس ሰዎችን አዛም ያረጋው ነገር በጠቅላላ መላእክቶችንም አዛ ያደርጋል። ሰላት الجماعة ላይ ደግሞ መላእክት ይጣዳሉ እነሱንም ጭምር ስለሆነ አዛም ያረጋው እንዳይቀርብ ወደ መስጂዳችን ብለዋል ነው። እና ይሄ አራተኛው ደግሞ ከሰላት በፊት እንዳንፈጽመው የተባልነው በጥቅሉ መጥፎ ሽታ ያለውን ከቀኝ ከግራ ከፊትና ከኋላ ያሉ ሰጋጅ ወንድሞቻችንን የሚያውክ አዛ የሚያደርግን ነገር ተጠቅመን ወደ መስጂድ አንምጣ ነው። አምስተኛ لا تشبك أصابعك قبل الصلاة መስጂድን አስበህ እስከመጣህ ድረስ በጣቶች መሐከል አታቆላልፍ። ከቤት ስትወጣ ውዱ አድርገህ ሌላ ሀጃ ሳይሆን ቀጥታ ሰላተል ጀማዓ መስጂድን አስበህ ከመጣ ከወጣህበት ጊዜ ጀምሮ ሰላቱ እስኪጠናቀቅ ድረስ ይሄ ጣትን ማቆላለፍ ማለት ነው። በዚህ መልኩ ማድረጉም አግባብ አይደለም፣ የተጠላ ወይ ሐራም ነው። ብዙዎች ያው የተጠላ መሆኑን ነው የሚገልጹት ማቆላለፍ። ለምን عن كعب بن عجرة ككعب بن عجرة እንደተላለፈው أن رسول الله صلى الله عليه وسلم قال يا الله ملكتنيا منالو إذا توضأ أحدكم كنانت عندك وضوء كادرج فأحسن وضوءه وضوء بتموالى ملكو كفتسما ثم خرج عامدا إلى المسجد قطتا مسجدا أصبو لصلاة كوتا فلا يشبكن بين أصابعه بتاتوچو مهكل አያቆላ አልፋሉ። ለምን فإنه في صلاة ውስጥ ነው ያለው። ኦሬዲ ከዛ ውዱ አድርጎ ከሱቁም ይሁን ከቢሮ ከቤቱ ከወጣበት ጀምሮ እዚህ ዋናውን ሰላት እስኪሰግደው ድረስ ራሱ ሰላት ውስጥ ነው ያለው። ስለዚህ መቼ ይቻላል ማለት ነው ይሄ ማቆላለፍ? ሰላቱን ሰግዶ ካጠናቀቀ በኋላ ማለት ነው። በሌላ ሐዲስም ላይ ተዘርዝሯል፣ እዚህ ጋር ባይጠቀስም ማንቋቋቱም አብሮ ይገባል ማለት ነው። ይሄኛው እዛ ውስጥ ያለ እንዲህ የሚያንቋቋው ሰላቱ እስኪጠናቀቅ መሰበር አለበት ማለት ነው። እና ይሄንንም ከሰላት በፊት ማቆላለፍን አትጠቀም። ስድስተኛ لا تأتي الصلاة مسرعا وعليك بالسكينة ረካዓዋ እንዳያመልጠን በማለት ሩኩዕ ላይ የምንፈጽመው የብዙዎቻችን ወየሁላችንም ስተት ይችነች። لا تأتي الصلاة مسرعا ወደ ሰላት ስትመጣ የምትቻኮል የምትሯሯጥ ሆነ አትምጣ። وعليك بالسكينة በተረጋጋ መንፈስ ኖርማል እርምጃን እየተራመድክ ና። عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إذا أقيمت الصلاة صلاة إقام كتدرج فلا تأتوها وأنتم تسعون እየተቻኮላችሁ እየተሯሯጣችሁ አትምጡ ወደ ሰላት ولكن ائتوها وأنتم تمشون ኖርማል እርምጃን እየተራመዳችሁ ኑ ወደ ሰላት وعليكم السكينة እርጋታን አደራችሁ ተላበሱት فما أدركتم فصلوا ከኢማሙ ያገኛችሁትን አብራችሁ ስገዱ وما فاتكم ያመለጣችሁን ረካዓ ደግሞ فأتموا ኢማሙ ሲያሰላም ተነስታችሁ ሙሉ እንጂ እንዳያመልጠን በሚል መቻኮልም መሮጥም የተጠላ ተግባር ነው። የተጠላበት አንዱና ዋነኛው ምክንያት ከሰላት ማዕዘናት አንዱ የሆነውን ጡማእኒና ሰኪና መረጋጋት የሚባለውን ነገር ያጠፋዋል። ከዛ ሲሯሯጥ በኃይለኛው ሲራመድ የመጣ ሰው ሰላት ላይ ከገባ በኋላ ፋቲሃን በተረጋጋ መልኩ አይቀራውም፣ የታወቀ ነው። ይቆራረጥበታል፣ ትንፋሹም የእንትኑም ግልጽ ያደርገዋል። ያ መሆን የለበትም። በተለይ ደግሞ ሩኩዕ ላይ በሩ አካባቢ ላይ ስንሆን ኢማሙ ከፋቲሃ በኋላ ሱረቱል ካፊሩን ሚቀራ ከሆነ ቶሎ ብለን ሩኩዕ እንዳያመልጠን መቻኮል እንጀምራለን። ምናልባት ጫማ ቦታ ላይ ስንደርስ ግን ሩኩዕ ከወረደ ተስፋ እንቆርጣለን። ወዲያው እንረጋጋና
በቃ አንዴ ያምልጦናል ብለን ተመልሰን ወደ ነበርንበት ሁኔታ እንመለሳለን። ከመነሻው ከበር እስከዚህ ድረስ ቦታ ያለውን ስለምን መቻኮል አስፈለገ? በቃ በደረሳችሁት ስገዱ ነው። እንደዚሁ ያመለጣችሁን ተነስታችሁ ሙሉ ጡማእኒና ያስፈልጋል። ሰባተኛ ከሰላት በፊት አሁንም መፈጸም የሌለበት ይሄንንም በተለይ ሰጋጆች የሚፈጽሙት ነው። በተለይ ሰላት ካለቀ በኋላ የሚቸኩሉ ሰዎች የሚያደርጉት ስህተት ነው። ላ ተሙረ በይነ የደይል ሙሰሊ በሰጋጆች ፊት አትለፍ፣ በእነሱና በሱጁዳቸው መሃል ማለት ነው አትተላለፉ። ይሄም ክልክል ነው። عن أبي الجهم كأبي الجهم እንደተላለፈው ቃል እንዲህ አለ قال رسول الله صلى الله عليه وسلم لو يعلم المار بين يدي المصلي በሰጋጁ መሃል በሰጋጁ ፊት የሚያልፍ ሰው ቢያውቅ ኖሮ ምን ማለት ነው? ቢያውቅ ኖሮ ማለት ምን እንዳለበት ማዛ عليه ያለበትን ቅጣት ወንጀሉን ቢያውቅ ኖሮ ለካነ አን የቂፈ 40ዎቹን መቆሙን ይመርጥ ነበር። ኸይረን ለሁ ሚን አን የሙረ በይነ የደይህ ከሰጋጅ ፊት ከሚያልፍ 40ዎችን ቢቆም እሱ ይሻለኛል ብሎ በመረጠ ነበር አሉ። ምንድነው 40 ሲባል ቃለ ላ አድሪ ሰነተን 40 ዓመት መቆም ይሁን እኔ እንጃ፣ አው ሸህረን ወይ 40 ወር ሁሉ ብርድና ሙቀት እየተፈራረቀበት መቆም ይሁን እኔ እንጃ፣ አው የውመን ወይም 40 ቀናትን ያክል መቆም ይሁን እኔ እንጃ፣ አው ሰዓተን ወይ ለ40 ሰዓት እንደው ከዝቅተኛው ብንነሳ 40 ሰዓት ቢባልስ ራሱ ምን ማለት ነው? ከአንድ ቀን በላይ ማለት ነው መቆም እዛው ባለበት። ይሄ ማለት በሰጋጁና በሱጁዱ መሃል ማለፍ ከተላላቁ ወንጀሎች ነው የሚመደበው። በፍጹም እኛ ልናደርገው አይገባም። ብዙ ጊዜ ይሄን ስህተት ማን ይፈጽመዋል? ኢማሙ ካሰላመተ በኋላ አብረው ከሱ ጋር የነበሩ ያሰላመቱ ሰዎች ለመውጣት ሲቻኮሉ ወይ የቀራቸው ረካዓ ለመሙላት በተነሱ ሰዎች ሰላት መሃል ወይንም ደግሞ ሰላት ፈጽመው ሱና ባዕድያ በሚሰግዱ ሰዎች በእነሱና በሱጁድ መሃል ምን ፈጽመው ስህተት ነው። ጥንቃቄ ያስፈልጋል። አላህን መፍራት አለብን። እንረጋጋ። እንድንወጣ የሚያስገድድም ጉዳይ ከሆነ ደግሞ ምን ማድረግ አለብን? እያየን በእነሱና በሱጁዳቸው መሃል ሳንገባ ማለፍ መቻል አለብን። أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم قال كأبي سعيد الخدري نتلالفوا يا الله ملك تنيان ديهال إذا كان أحدكم يصلي كنانتان داتشو يسجد كال فلا يدع أحدا يمر بين يديه ما نمسك في اللفتون ديال أيفكد بسنا بسجود محل مالتنا ما نمن ديال فأيفكد وليدرأه ما استطاع بشالو مسرة يغفتروا يملسوا فإن أبا يام لمالف متاقل انبي بلو አልፋለው ሚል ከሆነ فليقاتله ይጋደለው بمعنى ይመከልከሉን ኃይል እየጨመረ ይምጣ فإنما هو شيطان እሱ ሰይጣን ነውና ነው بمعنى ሰውየውን እየገፈተረው ማን ነው ሰውየውን እንዲያልፍ ሰላት እንዲያቋርጥ የሚደረገው ሸይጣን ተቆጣጥሮታል ማለት ነው ይሄን ሰው ስለዚህ በቻለው መጠን እንዳያልፍ የበለጠ ይታገለው ነው አንዳንድ ጊዜ እየሰገደ ሊያልፍ ሲል እንዲነልና በቀዝም እንላለን ላ ምንም እድል እንዳይሰጠው ነው ምንም እንደውም ያምቢ ካለ ኃይሉን ሁሉ ይጠቀም በቻለው መጠን ባንተና በሱጁድህ መሃል እንዲያልፍ መፍቀድ የለብህም ነው እና ይሄ ሰባተኛው መልእክት ደግሞ ከሰላት በፊት መፈጸም የለበት የሚለው ምንድነው የሰጋጆችን ሰላት ራሳችን እንዳናቋርጥ መጠንቀቅ አለብን እኛም ሰው እንዳያቋርጥብን መከልከል አለብን ተኛ لا تصلي بين أعمدة المسجد الحمد لله مجمع التقوى كذي وجه ነው ነፃ ነው በመስጂድ ምሰሶዎች መሃል ሰላት አትስገድ ምን ማለት ነው عن عبد الحميد بن محمود قال صلينا خلف أمير من الأمراء كمسلم مريوج كشمامنتوج كأندو غار إمام ሆኖ አሰግዶን ከሱ ኋላ ሰገድን فاضطرنا الناس يسوج بذات አስገደደንና فصلنا بين الساريتين በሁለት ምሰሶዎች መሃል ሰገድን እንግዲህ እዚህ ጋር ምሰሶ ካለ እዚህ ጋር ይቆመውና እዚህ ጋር ይቆመው በመሐከላቸው ሰፍ ቆረጠባቸው ምሰሶ እዚህ ጋርም እንደዚሁ ምሰሶ ካለ ማለት ነው ተገደን فلما صلينا سجدن بأتناققن ጊዜ قال أنس بن مالك رضي الله عنه من إلال كنا نتقي هذا على عهد رسول الله صلى الله عليه وسلم بالله ملكتنيا يا نبيነት ዘመን ይሄን ነገር እንጠነቀቀው ነበር ሰፋችንን እንዳይቆራረጥብን ስንል وهذا ታዲያ ይሄ ምንድነው حتى لا تقطع الأعمدة الصفوف المصلين ምሰሶቹ የሰጋጆችን ሰፍ እንዳይቆርጥ ተፈልጎ ነው اما من يصلي منفردا فيجوز ذلك له ለብቻው የሚሰግድ ሰው ቀብልያ ወይ ባዕድያ ሊሆን ይችላል
ለብቻው የሚሰግድ ሰው ከአንዱ ምሰሶ በቀኝ ወይ በግራ በኩል ሆኖ መስገድ ይችላል። ይሄ በጀማዓ በሚሰገድበት ጊዜ ነው። አሁን አጠቃላይ መልእክቱ ምንድነው? ሰላተል ጀማዓ በሚሰገድበት ሰዓት በምሰሶዎች መሃል መስገዱ የተጠላ ነው ማለት ነው። ሐራም ነው ተብሎ ቀጥዒ የሆነ ነገር የለውም፣ የተጠላ ነው። በተለይ ደግሞ የተጠላ የሚሆነው ምን ሲሆን ነው? መስጂዱ ሰፊ ከሆነና ከኋላው ቦታ ካለው ነው። ነገር ግን ጀማዓው የበዛ ከሆነና መስጂዱን የሚሞሉት ከሆነ ግን በምሰሶዎቹ መሃል ቢሆን ሰፉን ቀጥሎ መስገዱ ይፈቀዳል፣ ምንም ችግር የለውም ነው ዋናው ነገር። ይሄ መስጊድ ምሰሶ ቢኖረው ጀማዓዎቹ ከ10 ከ20 ሰፍ የማይበልጡ ከሆነና ሰፉ እስከ 30 እስከ 40 የሚደርስ ከሆነ ምሰሶ በሚገጥመን ሰፍ ላይ ዘለነው ቀጣዩ ላይ ሰፍ እንዳይቆራረጥ ብሎ ማድረጉ ነው ለኛ የተወደደው ነው። ካልሆነ ሚሞላ እንደ ጁምዓ አይነት ወይ እንደ ረመዳን ሆኖ ሲገኝ ግን ምንም ችግር እና 8ኛ አጠቃላይ መልእክቱ እያመቸ ከሆነ ሰፋችንን ላለመቆራረጥ ቀጥታ የሚያያይዘን ሰፍ መምረጥ እንጂ በምሰሶ ጋር ሄዶ ሰፍ መቀጠሉ የተጠላ ነው። ኩና ነተቂ هذا على عهد رسول الله صلى الله عليه وسلم እንጠነቀቀው ነበር ብሎ አነስ እንደነገረን ማለት ነው። 9ኛ لا تقطع الصفوف ሰፍን መቁረጥ። እዚህ ጋር ሰፍ አለ መቀጠል እየተቻለ ቆርጦ ለብቻ ሌላ ቦታ ሄዶ መቀጠል ይሄም አይሆንም። አን አብዱላህ ኢብኑ ዑመር رضي الله عنهما أن رسول الله صلى الله عليه وسلم قال كعبد الله بن عمر عند تلالفه يا الله ملكتنيا منالو من وصل صفا بأقباب يكتل سو وصله الله برحمته يكتلوال ومن قطع صفا هم بلو يقرط سو قطعه الله عز وجل الله كرحمته يقرطوال زاتشا نو ماسفراريا نو سلازي صفا مقرارط لبيتشا تقنطلو مقوم አይፈቀድም። 10ኛ لا تصلي وليس بين يديك سترة ለብቻ በመተሰግድበት ጊዜ ባዕድያ ወይ ቀብልያ ሊሆን ይችላል ወይ የሆነ ሰላት ከሆነ ኢማም ሆነ አንተ ሌላ ጀማዓ የምታሰግድ ከሆነ ከፊት ለፊት ሱትራ ሊጋርድህ የሚችል ነገር ካላደረክ አትስገድ። ሰው ያልፋል ተብሎ የሚጠረጠርበት ቦታ ከሆነ ማለት ነው። ካልሆነ እዚህ ጋር መስገድ ከሆነ ፊት ለፊት ያለው ግድግዳውም ላንተ ሱትራ ነው ወይ ከምሰሶ ኋላ መስገድ ከሆነ እንደዚህ ገላጣ በሆነበት ቦታ ላይ ግን ሊያቋርጡኝ ይችላል ካልክ ሱትራን ሳታደርግ አትስገድ። አን ኢብኑ ዑመር رضي الله عنهما قال رسول الله صلى الله عليه وسلم لا تصلي إلا إلى سترة ወደ ሱትራ ቢሆን እንጂ እንዳትሰግድ ከፊት ለፊት ሱትራ አድርገ ሊጋርድህ የሚችል ነገር ከለላ ማለት ነው። ولا تدع أحدا يمر بين يديك كفيل لفتهم أنم سو انديالف أتتو واتفكدلت فإن أبى فلتقاتلوا أنبي قالت هاقلوا تقادلوا فإنما هو شيطان السو من دنو شيطان نو النار سلزي بمن سجدبت ጊዜ ሱትራ ከፊት ለፊታችን እናደርገው። እዚህ መስጊድ ላይ ሱትራዎች ከሌሉ ሳንቲሙን በጣም ቀላል ነው አጅር እናገኛለን ብላችሁ ምትነይቱ ወንድሞች ገዝታችሁ እዚህ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ሰው በሚሰግድበት ሰዓት እያነሳ ይጠቀማል ማለት ነው። 11ኛ የፈጅር ሱና ሰጋጆችን የሚመለከት ነው። ብዙ ጊዜ የሐነፊያው መዝሐብ የሚከተሉ ሰዎች ናቸው ይሄንንም ስተት የሚፈጽሙት። لا تصلي نافلة وقد أقيمت الصلاة صلاة إقام يتبالى أنت يا سنة صلاة قبلية السجدكم بله سنة صلاة استقبا إهم كل نول. عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم كأبي هريرة عند ثلاثة يا الله ملكتنيا عند الزهال إذا أقيمت الصلاة صلاة إقام كتدرج فلا صلاة إلا المكتوبة كفرد صلاة وجه ليلا يلم ስለዚህ ሰውየው ኢቃም ሲባል እየሰማ ቀብልያ አልሰገድኩም ልስገድ ማለት የለበትም ነው። ከታች ምን ይላል ማብራሪያው ላይ وهذا هو قول اكثر اهل العلم ይሄ አብዛኛዎቹ የእውቀት ባለቤቶች ንግግርና አቋም ነው። من الصحابة والتابعين ከሰሃባዎችም ከታቢዒኖችም أن الصلاة إذا أقيمت صلاة إقام كتدرج فلا يصلى ركعتي الفجر وغيرها የፈጅር ሁለት ረካዓም ይሁን ሌላው قبلية أي سجدم من السنن سنة واستمكاتة يهون إلا المكتوبة يوقت فرد صلاة انجي. وقد استدل بهذا الحديث من قال إهنن حديث مسرجة يدرقون مالو انديه بلو يتناقروا يقطع النافلة إذا أقيمت الفريضة إيا سجد يالا مؤذنو تنستو إقام كالا سنة يقرط أو يميلون مالو إهن حديث مسرجة رقو
وخصه آخرون بمن يبدأ في صلاة النافلة ሌሎች ደግሞ አይ እንደዛ አይደለም ልክ ኢቃም ሲባል ሱናን የሚጀምርን ሰው ነው የሚመለከተው ብለዋል እና ምንድነው ታዲያ እዚህ ጋር ሲባል ሰውየው ኢቃም ከመባሉ በፊት ሱናን ጀመረ ከዛ በኋላ ሙአዚኑ ተነስቶ ኢቃም ካለስ ያለበት የሱና ረካዓ ይወስነዋል ገና የመጀመሪያ ረካዓ ላይ ከሆነ ይቁረጠው ነው እሱም ቢሆን ሰላቱን ካልሆነ ግን አንዱን ረካዓ ጨርሶ ለምሳሌ ሁለት እየተነሳ ወይ ሁለተኛው ረካዓ ላይ ከሆነስ ፈጠን አድርጎ ሁለተኛውን ይስገደው ነው ፋቲሃ ላይ መገደብ ሌላ ተጨማሪ ሱራ ለመቅራት የሩኩዕና የሱጁድ ዚክሮችን መጠናቸውን መቀነስ በዛ መልኩ ቶሎ ብሎ ኢማሙ ላይ እንዲደርስ ለማድረግ ማለት ነው ግን ገና ለመጀመር ከሆነ ግን አይሆንም አይቻልም ነው በተለይ ብዙ ጊዜ የፈጅር ረካዓተይን ያመልጠናል ብለው ያው ዱባይ ላይ ለ6 አመት ቆይቻለሁ ብዙዎቹ hatta ሰላቱ ቢያመልጣቸውም ሱናውን ነው የሚሰግዱት ወደ መስጊድ ሲመጡ አንድ ረካዓ አመልጧቸዋል ከፈጅር እኮ አይደለም ኢቃም ተብሎ ይቅርና ሁለተኛ ረካዓ ላይ ቆመናል እሱ ወደ መስጊድ ገብቶ የሆነ ጥግ ላይ ሄዶ ሁለት ረካዓውን ይሰግዳል ከፈለገ ጀማዓው ያምልጠኝ ነው እንደውም አንድ ጊዜ አንዱን አናገርኩት ፓኪስታናዊ ነው በተሰባበረ አረብኛ ነውና መነግባባው እንዴት አደርጋለህ ሐዲሱ እንደዚህ ላይ ስራ አልቀበልህም አንተን አለኝ ኢማሙ ጋር ሄጄ ከሰስኩት ከዛ ጠሩትና ምንድነው ጉዳያችሁ ሲሉ ድጋሚ ነገርኳቸው እንደዚህ ነበር የሚያደርገው ሐዲሱ እንደዚህ ይላል አንተስ በፍጹም እኔ ረካዓቴኑ ሊያመልጠኝ አይገባም እሱ መስጊድ ስላለብኝ ነው ሲል እሺ እንደማስረጃ እኮ እሱ ትክክል ነው አሉት አልቀበልም ማለት ከዛ ነው ሸይኹ የነገሩኝ እኛ ሐነፊያዎች ነን እንደዚህ ብለው በመዛሃባቸው የሆነ ነገር ነገሩኝ የረካዓተይል ፈጅር ያመለጠው ሰው ምን ያደርግ ኢቃም ተብሏል ብሎ ወደ ሰላቱ ከገባ ከተባለ ሁለት ምርጫ አለው አንደኛ ፈርዱ ካለቀ በኋላ ተነስቶ መስገድ ይችላል ሁለተኛ ደግሞ ፀሐይ ከወጣ በኋላ የተወሰነ እንትን ስትል ሰላቱል ኢሽራቅ የሚጀመርበት ወቅት ላይ ማለት ነው የዛኔ የቅድም ያልሰገደውን ቀብልያ መስገድ ይችላል እንደውም በላጩ ይሄ ነው የሚባለው ፀሐይ ከወጣች ግን በኋላ ላልሰግደው ይችላል ሌላ ሀጃ ውስጥ ገባለው ካለ ከፈርድ በኋላም ያመለጠውን ሱና መስገድ ይችላል ነው ኢቃም እየተባለ ፈርድ ሰላት እንጂ ሌላ የለም ሰላት ላይ ሆነን ፋቲሃ እየቀራሁኝ ገና በመጀመሪያው ረካዓ ሙአዚኑ ተነስቶ ኢቃም አለ አሁን እኔ ማቋረጥ ነበረብኝ ምን አደርጋለሁ ሰላም አለይኩም ይሄ ሰላተል ጀናዛ ላይ ነው ማሰላመት ነው ማቋረጥ አይደለም ማቋረጥ ነው ትቶ መውጣት ስለዚህ ለማቋረጥ ሲባል ወደ ቀኝ ወደ ግራ ማሰላመት አይተበቅም ሰላት ላይ ነበርኩኝ ኢቃም ካለስ ወደ ሰላቱ ገባለሁ ወደ ሰፍ ተቋርጧል ማለት ነው የግድ ለማቋረጥ ወደ ቀኝ ወደ ግራ ማሰላመት አይተበቅም ማሰላመት ከሰላት መውጫ እንጂ ማቋረጫ አይደለም ያ ሰላቱል ጀናዛ ላይ ለምሳሌ ከአራተኛው ተክቢራ በኋላ የምንፈጽመው ነው ማለት ነው 12ኛ አሁንም ከሰላት በፊት አትገልገል የተባለው لا تتلفظ بالنية የሶላቱን ንያ አውጥተህ አትናገር ይሄም ብዙዎቻችን ያው የምንፈጽመው ነው ወተለፉዙ بها ሱነቱ ኢላል ሰፊና ላይ እንደ ሻፊዒያው መዝሀብ ብሎ ምንድነው እሱም ኢማሙ ይስተው ካለ በኋላ አላሁ አክበር ሲል መርሐባ ነወይቱ ሰሊ ሶላት ፈርደል ዒሻ በረካዓት لله تعالى እንላለን ይሄ ንያችንን አውጥቶ መግለጽ መናገር ማለት ነው አታድርገው ወንየቱ ሩክኑን في الصلاه ንያ የሰላቱ አንድ ማዕዘን ነው ያለ ንያም ይሆን ነገር የለም ግድ ነው لقوله صلى الله عليه وسلم انما الاعمال بالنيات يا الله መልእክተኛ ስራ በጠቅላላ በንያ ነው ትክክል የሚሆነው ወይም ይበላሸው ወይም ደግሞ አጅሩ የሚገኘውና የሚታጣው ብለዋል ያለ ንያም ይሆን ነገር የለም ወላኪንها ነገር ግን እቺ ንያ ተኩኑ بالقلب በልብ ነው አዝሙል ቀልብ ልብ ያንን ነገር ለማድረግ መወሰኑን መግለጫ እንጂ አንደበት የሚተረጉምበት ሚናገርበት ምክንያት የለም ولا يتلفظ بها አውጥቶ መናገር አይሆንም كما يفعله كثير من الناس ብዙ ሰዎች እንደሚተገብሩት قال ابن القيم في زاد المعاد ابن القيم زاد المعاد በሚለው ኪታባቸው ላይ እንዲህ አሉ كان النبي صلى الله عليه وسلم اذا قام الى الصلاه يا الله መልእክተኛ ወደ ሰላት በቆሙ ጊዜ قال الله اكبر ብለው ነው የሚናገሩት በአንድ ሐዲሳቸውም ላይ اذا قمت الى الصلاه فكبر الله اكبر በል ነው ያሉት ከሳቸው የሚሰማው የመጀመሪያው ንግግር الله اكبر የሚል ነው ولم يقل شيئا قبلها ከዛ በፊት ምንም ነገር ሲሉ አይሰማም ولا تلفظ بالنيه البتة ንያንም በፍጹም አልተናገሩም ነወይቱ ብለው ولا قال اصلي صلاه كذا እንዲህ ሰላት ሰግዳለሁም አላሉ مستقبل القبلة ወደ ቂብላ ዞር ብለውም አልተናገሩም 4 ረካዓት ወይ የሰላቱን መጠን በረካዓም አልገለጹም ኢማመናው ማእሙማን ኢማሞኛ ሰግዳለሁ ወይ ማእሙም ተከታይ ሆኜ ሰግዳለሁ
አዳእ ነው የወቅቱ ሰላት ወይ ቀዳ ያለፈኝን ቀዳ ብለውም አይናገሩም ልብ ውስጥ ነው ያለው ይሄ ሁሉ የወቅቱ ፈርድ ነው እንዲ ሚለው ወለም ينقل عنه احد قط አረ ማንም ከሳቸው ይሄን ሰምቻለሁ ብሎ ነቅል ያረገ የዘገበም የለም باسناد صحيح ولا ضعيف حتى صحيح ይቅርና ضعيف በሆነ ሰነድ እንኳን ራሱ በደካማ ዘገባ አልመጣም በቃ በፍጹም የለም ነው ከሰሃባዎችም የተገኘ ነገር አይደለም ስለዚህ ኢማሙ ይስተውካለን በኋላ ተስተካክለን ስንቆም አላሁ አክበር ሲል ኢማሙ አላሁ አክበር ሲል እኛም አላሁ አክበር ነው የምንለው አላሁ አክበር በምንልበት ሰዓት የወቅቱን ሰላት ለመስገድ ውስጣችን ከነየተ ያ ነው ንያ ተብሎ የሚጠራው በአንደበት መናገሩ ቢድዓ ነው መሰረት የለውም ነው እንጂ የተናገረው ሰው ሰላቱ ተበላሽቷል ለማለት አይደለም ጥንቃቄ እናድርግ ነው لا تفعل هذا قبل صلاة الجمعة አሁንም ያው ቀብልያ ላይ ናቸው እነዚህን ደግሞ ከሰላት الجمعة በፊት አትተግብራቸው አንድ لا تأتي الجمعة متأخرا እየቻልክ ምንም ዑዝር ሳይኖርህ صلاة الجمعة يزغيه هنا أتمتا وعليك بالتبكير إليها بنقاته وإن بطواتو قدم بلك شالك ناود الزان عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كأبي هريرة عند تلالفوا يا الله ملك تنيا منالو على كل باب من أبواب المسجد كمسجد بروج بيان داندو بر لاي ملكاني ሁለት መላእክቶች አሉ እኛ ባናያቸው يكتبان ይጽፋሉ ማንን الأول فالأول መጀመሪያ ቀድሞ የሚመጣው ቀጥሎ ሁለተኛ ሶስተኛ የሚገባውን ይመዘግባሉ ስለዚህ ምን ማለት ነው ሁላችንም ቅድሚያ መተል እንመዘገብ ይገባል ለምሳሌ በመጀመሪያው ሰዓት የገባ فكرجول قدم بدنة የግመል ሰደቃን እንዳቀረበ ያክል ነው ግመል ስንት ነው ታቁትም ዋጋው ያው መቼም ከበሬ በላይ ነው የግመልን ሰደቃ እንዳቀደመ ነው ያኛው ደግሞ በሁለተኛው ሰዓት ከገባ وكرجول قدم بقرة ላም ወይም በሬ የወይፈን ሰደቃ እንዳቀረበ ነው وكرجول قدم شاة በሶስተኛው የሚመጣ ደግሞ የበግን የፍየል ሰደቃ እንዳቀረበ ነው አራተኛ وكرجول قدم طيرا በራሪ ዶሮም ይሁን ወይ የሚበላ በዛው ዘር ያለን ሰደቃ እንዳቀረበ ነው አምስተኛ وكرجول قدم بيضة እንቁላልን ሰደቃ እንዳወጣ ነው فإذا قعد الإمام إمام ታዳ ሚንበር ላይ ወጥቶ ኹጥባ ሊያረግ ቁጭ ሲል طويت الصحف የተመዘገበበት ወረቀት ይተቀለላል አትመዘገብም ማለት ነው ከዛ በኋላ ከመጣ አላህ ይወፍቀን ስለዚህ ሁሉም ሰው በቻለው መጠን በጊዜ ይምጣ ለማለት ነው በራሱ ዋጅብ ሆኖ ሳይሆን መምጣት አለብን ያ ዋጅብነቱ ሁለተኛው አዛን ከተሰማ ነው በንግድ ስራ ላይ የተሰማሩ ሰዎች اذا نوديت الصلاه اذا نودي للصلاه من يوم الجمعه በጁምዓ ቀን ለሶላት ጥሪ ከተደረገ ያው የጁምዓ ቀን ሁለት አዛን ነው ያለው የትኛው ጥሪ ነው ሲባል ሁለተኛው ነው የመጀመሪያው استعداد ተዘጋጁ ነው ሁለተኛው አዛን ኢማሙ ሚንበር ላይ ወጥቶ السلام عليكم ورحمه الله ካለ በኋላ ማለት ነው እሱ ከተደረገ ግን فسعوا الى ذكر الله አላህን ወደ ማውሳት ወደ ሰላት በመቻኮል ኑ وذروا البيع ሽያጩን ግብይቱን ተውን ያለው حرام ነው ከዛ በፊት ባለው ይቻላል ነው በተቻለ ደግሞ ረፍት ከሆነን ጊዜ ካለን በጊዜ መምጣቱ ሌላው ተወዳጅ ተግባር ነው ሁለተኛውንም لا تأتي الجمعة قبل أن تغتسل وتتطيب ይሄንንም ከቻልክ ጁምዓ ቀን ሳትጣጣብና ሽቶን ሳትቀባ አትምጣ عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم كأبي سعيد الخدري عند تلالفه يا الله ملكتنيا منالو إن الغسل يوم الجمعة واجب على كل محتلم بجمعة كان متاتب بيان داندو محتلم لأكال متن بدرس مسلم وندلاي يتنكر سنانه واجب ميلون يو بزا ملكو سلفتتنا علماء للتو يما يقبات انكار سنانه والسواك اندزيهم سواكن متكم ዋና የተፈለገው መፋቂያው ሳይሆን ያንን ሊተካ የሚችል ብሩሽም ይሁን በሌላ በኮልጌት የማጽዳት ስነ ስርዓት ማለት ነው ጥርስን ከእንጨቱ ጋር ብቻ አይደለም ጉዳያችን ነው እንደዚሁም ደግሞ ወአን የመሰ ሚን الطيب ما يقدر عليه በቻለው መጠን ከሽቶ ሰውነቱን ማስነካት ይሄንን ሊያደርግ ይገባዋል ብለው ረሱል አለይሂ ሰላቱ ወሰለም መክረውናል እኛም ጁምዓ ለሰላት ከመምጣታችን በፊት ከቻልን ይሄንን እናድርግ ነው
أوس بن أوس قال سمعت رسول الله صلى الله عليه وسلم يا الله ملكتنيا يقول اندزيه سيلو سمچالو من غسل يوم الجمعة واغتسل ከፊሎቹ بمعنى التوكيد ነው ይላሉ አንደኛውን የመጀመሪያውን ንግግር ማጠናከሪያ ነው የሚሉ አሉ አይ አይደለም እንደዛ ሳይሆን ሌላ ትርጉም አለ ወስለል ጀናባ አለ የጁምዓ ትጥበት አለ ከጀናባውም ታጥቦ ለጁምዓም ትጥበት የታጠበ የሚልም ትርጉም ይሰጡታል አላ ኩሊ ሐል በጁምዓ ቀን የታጠበ ثم بكر وابتكر ከዛም በነጋታው ማልዶ ወደ መስጂድ የሄደ ሰው ወመሻ በእግሩ የተራመደ ወለም يركب ያልተሳፈረ በመኪናውም ይሁን በጋሪ ወይም በእንስሳ ወደና ሚነል ኢማም ወደ ኢማሙ ጠጋ ብሎ ማለት ነው አወለ ሰፍ ወይ ሁለተኛ ሰፍ ሊሆን ይችላል ቀርቦ የተቀመጠ ወስተመዐ ወአንሰተ ወለም የልኸ በትኩረት ያዳመጠ ለጉ እንኳን ተራ ንግግርን የማይናገር እንቅስቃሴ ማያበዛ ከሆነ ኩቲበ ለሁ ቢኩል ኹጥወት يخطوها عمل سنة صيامها وقيامها الله يوفقه الله حديثንም صحيح ያርገው ምንድነው የተባለው እዚህ ጋር ኩቲበ ለሁ ተጽፎለታል ለሱ بكل خطوة يخطوها بمرامدات بيانداندو ارمجا عمل سنة يعند عمت خير سرا يتصافلتال صيامها يا خير سرا عمت مولو اندصوما وقيامها عمت مولو بصلاة اندقوما الله يوفقه كان يام يتبقوا انغري نيتو متغبرو نو مالتنا وعن ابي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة اندتلالفوا يا الله ملكتنيا منالو من اغتسل يوم الجمعة بألة جمعة قدمو يتاتب سو فأحسن غسله تطبتنم يسامر ولبس من صالح ثيابه دهنا لبس مرتو يلبس ومص من طيب بيته بيتو كان لو شتو دهنا نو ميلون مرتو سونتنم لبسنم يقبا ياسنكا سو غفر له ما بينه وبين الجمعة الأخرى وزيادة 3 أيام من التي بعدها كزينياو جمعة اسكقطاي جمعة ليلة تጨማሪ 3 ቀን በድምሩ የ10 ቀን ተቃቀን ወንጀሎቹ ራሱ ይማራሉ ነው ያው በሌላ ሐዲስ الصلوات الخمس والجمعات إلى الجمعة ورمضان إلى رمضان مكفرات لما بينهن إذا اجتنب الكبائر እንደተባለው ማለት ነው ሶስተኛ ሌላው فإذا دخلت المسجد ترى بألة جمعة مسجد وفقه يقباه قزي فلا تجلس حتى تصلي ركعتي تحية المسجد ولت ركعتين كمسجد تحية المسجد بفيت زنب لهيده قج أتبال وإن كان الإمام على المنبر حتى إمام منبر لا ينكوهون خطبة لا يراسو بيهون أنت مسجد وسطك هون يقباه ولت ركعتين بايهون خطبة لما دامت قلل لا درقه بفاتحة لا يبتشا تقدبه سجده ولو لما دامت الزجاج انجي زنب له قج أتبال لمن عن أبي قتادة رضي الله عنه قال قال رسول الله صلى الله عليه وسلم إذا دخل أحدكم المسجد كنا نتنداتشو مسجد كجبا برندا ويجبي ميلو حكمه أي ملكتهم مسجد وسط كجبا فلا يجلس حتى يصلي ركعتين ولات ركعتين كمسجد بفيت انداي كمتر سلازي ولات ركعتين مسجد يجبان على مالتهم وعن جابر قال جابر بن عبد الله رضي الله عنه عندي هذا دخل رجل المسجد عند سود مسجد قبا يوم الجمعة بألة جمعة والنبي صلى الله عليه وسلم يخطب يا الله ملكتنيا خطبة يرقون نبر فقال له خطبة ونراس وقرتنا صليت ركعتين سجدها لندالوت قال لا هل سجدكم ماله فقال له قم فاركع ركعتين وتجوز فيهما تنس ولت ركعتين ستسجدن أسطرات شوالوت ثم قال كذا يايزو منالو إذا جاء أحدكم يوم الجمعة والإمام يخطب نانتا انداچو بألة جمعة إمام خطبة يادرق ودا مسجد كمتاچو فليركع ركعتين وليتجوز فيهما ولت ركعتين አጠር አድርጎ ይስገድ ብለዋል ይሄንንም እንድንፈጽም ነው አራተኛ አሁንም لا تتخطى الرقاب ولا تفرق بين اثنين የግድ ከፊት መሆን ስላለበት ወይ የሆነ መሃል ላይ መቀመጥ ስላለበት በወንድሞች ተከሻ እየረጋገጥካቸው በሰዎች መሃል እንዲየበታተንክ አትለፍ ይሄም አግባብ አይደለም عن عبد الله بن بصر قال كنت جالسا الى جنب المنبر يوم الجمعه كمنبر ጎን ቁጭ ብዬ ነበር በእለተ ጁምዓ فجاء رجل يتخطى رقاب الناس يسوچن تكشا يترامبد يگچ عند سو مالف جمره ورسول الله صلى الله عليه وسلم يخطب الناس يا الله ملكتنيا لسوچ مكر يسطو نبر خطبه يارب فقال له رسول الله صلى الله عليه وسلم اجلس الزاو باغنيو بوتا لاي تقمط فقد اذيت
በርግጥም ሰዎችን አዛ አድርገሃል ወአነይት ተአخرت ወአብጣት ራስ ወደ ኋላ ቀርተ ዘግይተሃል እዛው ባለህበት ቁጭ በል መጀመሪያውንም ይሄን ቦታ የምትፈልገው ከሆነ ቀደም ብላ አትመጣም ወይ ከኋላ ከመጣህ በኋላ ከዘገየ በኋላ ቦታውን ለማግኘት ስትል የወንድሞችን ትከሻ እየገጨህ ወይ ደግሞ የወንድሞች መሃል እየለያየ አታድርግ በማለት ከለከሉት ማለት ነው እና መሆን ያለበት ምንድነው ባገኘነው ቦታ ላይ መቀመጥ ነው ወደፊት የሚያስኬድ ክፍተትም ከታየ ቀስ ይያል የወንድሞችን ትከሻ ሳንረጋግጥ አሳልፈን ይያልን በአደቡ ልናልፍ ይገባል ማለት ነው እንግዲህ እነዚህ 12 እና 4 በድምሩ 16ቱ ያው ከሰላት በፊት የሚለውን በተመለከተ ነው ኢንሻአላህ አላህ ፍቃዱ ሆኖ ሳምንት በህይወት ካገናኘን ሰላት ውስጥ ካለን በኋላ ደግሞ ለምፈጽማቸው የማይገቡ ተግባራቶች ሰላቱን ካጠናቀቅን በኋላ ደግሞ የማይገቡ ተግባራቶች የሚባሉትን አላህ የሳምን ሰው ይበለን እንመለከታቸዋለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ